ማንኛውም ሰው ንስሐ በገባ ቁጥር ማህተሙ ቲተሩ ቅዱስ ቁርባን ነው። ንስሐ ገብቶ ቀኑና ወስዶ ይፍቱኝ ካለ በኋላ ቅዱስ ቁርባን ካልተቀበለ ንስሐው ተቀባይነት የለውም። ይሄን ታውቃላችሁ። ለዚህ ነው ቶሎ የምንቀበለው ተቀበሉ የሚባለው። ያ ማለት በተቀበላችሁ ቁጥር ንስሐ ግቡ ወይም በንስሐ በገባችሁ ቁጥር ተቀበሉ ሲል ምን ማለት ነው? ቀጥታ ቃል በቃል ይጠቀሰችለታል። ምክንያቱም ከንቱ ውዳሴ ሊጥላት ፈለገ። በዛች በኩል ትንሽ ቲቪት ምናምን አመጣባትና ከዛ ደጅ ላይ ወጣ ቤት ውስጥ ትጸልይ ነው የነበረችው። የቤቶች መዛነቢያ ላይ ወይም ደግሞ ማገር ላይ ወጣ ሰው እንዲያዩና መጸለይ ስትጀምር አጅሬው ደግሞ መጣ። ልክ እንደ መልአክ ነው። ዳግመኛም ለሰው ርህራሄ በማድረግ በተሻለው ነበረ። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራሉ። በዜና አረጋውያን መነኮሳት መጽሐፍት ውስጥም የተጻፉ ሌሎችን ብዙ ቃላቶችንም ተናገረች እያለች ምን እንዳስተማረች ነው የሚናገረው። ታላቅ ተጋጋ መንፈስ ቅዱስ በዚህ ዘመን አለ። የሰኞ ውዳሴ ማርያም ላይ ኃጢአት በበዛችበት ስፍራ እግዚአብሔር ጸጋ ትበዛለች ይላል። ያ ማለት ብዙ ኃጢአተኞች ባሉበት ቦታ ላይ እግዚአብሔር ታምሩን መስራት ይችልበታል ማለት እንጂ ኃጢአት በደንብ ስሩ እግዚአብሔር ጸጋው እንዲበዛለት ማለት አይደለም አይደል? ግን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚህ ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስትና የሚገባ ትምህርትንም ሁሉ አስተማሯት። ደግሞም ጽሕፈትንም አስተማሯት። ሁልጊዜም የቤተ ክርስቲያን መጽሐፍትን ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበረ ይላል። ደስ ሲል አንድ ለእናቷ ነበረች። ይቺ ሴት ቅድስት ሳራ ትባላለች። ቅድስት ሳራ ንጽሕት ሳራ ያው የአብርሃም ሚስት አይደለችም። ሌላ በስመ ሞክሼ ነው። እና ይቺ ሴት እንግዲህ አንባቢ ናት ማለት ነው። እናንተ ታነባላችሁ ገድላት ምናምን መነኮሳት መጽሐፈ መነኮሳትን፣ ድርሳናትን፣ አረጋዊ መንፈሳዊ፣ ፊልክስዩስ፣ ማሪሳቅ እነዚህ ማንበብ የሚጠቅመው መሰላችሁ? አባቶች በተጋድሎ ያሸነፉትን ሰይጣን የእነሱ በረከት አድሮብን እኛም እንድናሸንፈው መጋደል ማለት ነው። አሁን አንዲት ምዕመን ሴት የመነኮሳትን መጽሐፍት የምታነብ ከሆነች እንግዲህ እዚህ ጋር ነው ትልቁ ትምህርት። እኛ ይህንን ስንክሳርና የአባቶቻችን ገድል በማንበባችን እንዴት አይነት ተጋድሎ ውስጥ እንደምንገባ አስቡት። ተጋድሎ ስላችሁ እንዲሁ በጣም ፍልሚያ ማለት ሳይሆን አባቶቻችን አግዘውን፣ ቅዱሳን አግዘውን ጠላታችን ማሸነፍ እንችላለን ማለት ነው። ነፃ እንወጣለን ማለት ነው። ይቺ ሴት ይህንን መጽሐፍት አንብባ ወደ ክርስቶስ ፍቅር መታለች። አንድ ብቸኛ ናት፣ ወንድም የላት፣ እህት የላት። ቤት ውስጥ መጽሐፍት ጓደኞቿ ናቸው ማለት ነው። ስለዚህ ይሄ ገድል የተጻፈው ለማን ነው ማለት ነው? ለእኛ ነው የተጻፈው። ለመነኮሳትም እዛው እያነበቡት እዛው ይፋለሙበታል። ስንክሳር ውስጥ ያሉት ሰማዕታትና ቅዱሳን ግን እኛ ምዕመናን አንብበናቸው እንድንለወጥባቸው የተጻፉ ናቸው ማለት ነው። ይህንን የምናገርበት ምክንያት ስላለኝ ነው። ፈውስ ስንፈወስ፣ ስንጸልይ፣ ስንጾም፣ ስንሰግድ፣ ስንቀጠቅጥ ይህንን ከየት አመጣችሁት ከማን ተማራችሁት ብሎ ይላሉ። ይኸው ከዚህ ከአባቶቻችን ነው ተጋድሎን የተማርነው። ሰይጣንን ኢንተርቪው አድርገው አባቶቻችን እና አባ ጳውሊ ባለፈው ሳምንት ያቀረብኩላችሁ የአባ ጳውሊን ታሪክ ታውቃላችሁ አይደል? እንዴት አድርገው እንዳናዘዙት ምን አረክ ብለው እንዴት ኢንተርቪው እንዳደረጉት ከመጽሐፍ ቅዱስ ማምጥቼ ነግራችኋለሁ። ከብዙ ሌሎችም ጋር ይቀጥላል። ክርስቶስ ሰምራ ምን እንዳደረገች ደግሞ ነግራችኋለሁ። ይሄን ሁሉ የምንማረው ለምንድነው? ጠላታችን ለማሸነፍ ነው አይደለም እንዴ? ስለዚህ እንደዚህ አድርገን ደግሞ ማስረጃ ስናቀርብ ደግሞ ለገድልና ለድርሳን ለስንክሳር እዚህ ውስጥ ላለው ለተጋድሎ ገና አልበቃችሁም፣ እንዴት እዚህ ውስጥ ባለው ካሉት ጋር ራሳችሁን ታወዳድራላችሁ? ታዲያ ከማን ጋር እናወዳድር? እንደ አባቶቻችን እንዲረዱን አንብበን የእነሱን ተጋድሎ በየቀኑ ማታ ማታ እየሰገድን አግዙን ከማለት ውጭ ታዲያ ወዴት እንሂድ? ወደ ካቶሊክ ወይስ ወደ ፕሮቴስታንት ወይስ ወደ ፍልስፍናው ሂል እናድርግ? ሜዲቴት ዮጋ እናድርግ ወይስ ግንድ ዛፍ እንቀፍ እንደነማን ያዘዋል ምናምን? እሺ እንቀጥል። መጽሐፍቱንም አዘውትራ ስለምታነብ የምንኩስና ልብስም ለመልበስ ፈለገች። የምንኩስና መጽሐፍትንም አዘውትራ ስለምታነብ በላይኛው ግብጽ ከሚገኙ ገዳማትም ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ድንግልናን
ደናግላንን እያገለገለች ኖረች። ብዙ ዘመናትን ሲል ምን ማለት ነው? ዘመን 10 ነው አይደለ? ዘመናት ሲል ደግሞ ዘመን 1 ነው። ዘመናት ሲል ደግሞ 2 ዓመት ነው፣ 3 ዓመት ነው አይደለ? ልክ ትንቢተ ዳንኤል ላይ እንዳለው ዘመን ዘመናትና የዘመናት እኩሌታ ይላል። ዘመን 1 ነው፣ ዘመናት 2 ነው፣ የዘመናት እኩሌታ ደግሞ 6 ወር ነው። 3 ዓመት ከ6 ወር አውሬው ይነግሳል ብሎ እንደተረጎመልን እዚህ ጋር ደግሞ ያው ሊሚት የለውም። በእርግጥ እንደዛ ቢያላሰለውም ግን ብዙ ዘመናትንም ደናግላንን ያገለገለች ኖረች ሲል 5 ዓመት 10 ዓመት ብለን እንተርጉመው ማለት ነው። ከዚህም በኋላ የምንኩስና ልብስንም ለበሰች። ሰይጣንን ድል እስከ አደረገችው ድረስ ሰይጣን የሚያመጣውን ስጋዊ ፍትወት እየታገለች 13 ዓመት ኖረች። እየታገለች ነው። ሰይጣን ድል እስካደረገችው ድረስ ሰይጣን የሚያመጣባትን ስጋዊ ፍትወት። እቺ ልጅ ያደገችው በእናትና በአባቷ ቤት ነው። አንድ ለእናቷ ነች። መጽሐፍት እያነበበች ነው ያደገችው። ጨዋ ነች። የምን ፍትወት ነው የመጣው? የተፈጥሮ ሊሆን ይችላል፣ እድሜዋ ደርሶ ሊሆን ይችላል። ከእድሜዋም አልፎ ደግሞ ያው ወጣትነት የሚባለው ነገር እንዳለ ሆኖ ሰፈር ውስጥ የምታውቀው አንድ ጎልማሳ ይኖራል። እሱም በአይነ ህሊኗ እያመጣባት ይከስትባታል ማለት ነው። ማነው ግን ፈታኙ? ዲያብሎስ ነው። ፍትወቱን ያመጣባት ይሄ ፍትወት ነው። ማታ ዝንየትና ህልመ ሌሊት የሚሆነው አያችሁ። የተፈጥሮ ነው ምናምን ብሎ እና ሰይጣን የሚያመጣባትን ስጋዊ ፍትወት ነው የሚለው። ስጋዊ ፍትወት በራሱ ተፈጥሯዊ ነው ሲላል ነበር ባለፈው አንድ መምህር። ተፈጥሯዊ ነው ይሄ እኮ እንዲያውም እንደ ጥቅም ልታዩት ይገባላል። እዚህ ጋር ሰይጣናዊ የሰይጣን ፈተና ነው። እንደ ሰይጣን ፈተና ነው። በህልማችሁ ዘራችሁ ባይፈስ ኖሮ ቀን ወጥታችሁ ታመነዝሩ ነበር አይነት ነገር እኮ ነው በእናታችሁ የሚናገረው። ይሄ ማለት ግድሎን ሲፈጽሙ ከማለት አይተናነስም። ሄዳችሁ ከምታመነዝሩ ግድሎን ሲፈጽሙ አይነት ነገር ነው ምክሩ፣ የመምህሩ ምክር። ስለዚህ ሰይጣን የሚያመጣውን ስጋዊ ፍትወት እየታገለች 13 ዓመት ኖረች ይላል። እንዴት ኖር አይሆን? መቼም ስጋዊ ፍትወት ሲመጣ ዘር ሳይፈስ አይቀርም፣ ወይም ደግሞ በአይነ ህሊናዋ የሆነ ነገር ሳይከሰት አይቀርም ብለን አስበን ከዛስ ይህንን እየተጋደለች 13 ዓመት ኖረች ነው የሚለው። ስለዚህ መጋደል ነው ጥቅሙ። መሸሽ ወይም ደግሞ አልቻልኩም ማለት አይጠቅምም። እዛው መፋለም ነው። አዎ ሊሆን ይችላል። በቃ እንደገና እግዚአብሔር ይቅር ይላል። ተመልሶ እዛው ቦታ ላይ መጥቶ ወደ ንስሐ መመለስ፣ እግዚአብሔር መልሶ መስማት፣ እግዚአብሔርን መልሶ ማዳመጥ፣ እንደገና ደግሞ እግዚአብሔር ማናገር። በማን? በካህናት በኩል አይንተ እግዚአብሔር አለ የሚባሉት። የትኛውም ካህን ጋር ሄዱና ተናዘዙት። ከዛ በኋላ ካህኑ በሚያደርገው ነገር ይጠይቅበት። እናንተ ግን እፎይ ትላላችሁ። በቃ እሺ። ንጽህናን ከመውደዷ ጽናት በተሸነፈ ጊዜ ይላል። ንጽህናን ከመውደዷ ጽናት በተሸነፈ ጊዜ ንጽህናን ወደደች። ልክ ኢሳያስ 56 ላይ እንዳለው ትንቢተ ኢሳያስ ላይ እግዚአብሔርን ደስ የሚያሰኘውን ነገር ለሚመርጡ ይልና ንጹህ የሆነ ነገር ማለት የሚመርጡ ራሳቸውን የሚያጸዱ ማለት ነው። ንጽህናን ከመውደዷ ጽናት በተሸነፈ ጊዜ ሰይጣን ተሸነፈ። በጽናት ይሸነፋል ሰይጣን። በጸበል ብቻ አይደለም፣ በመቁጠሪያ ብቻ አይደለም፣ ውጣ በኢየሱስም በማለት ብቻ አይደለም። በጽናት ሃይማኖታችን ወጥራችሁ በመያዝ አሁንም ቅዱስ ቁርባን በመቀበል ባይዘዌ ዛሬ አንድ ወንድም አግኝቼ ነበረ። ምናልባት ታውቁት ይሆናል፣ ስሙ መጥቀስ አያስፈልግም። ምን ብሎ ጠየቀኝ? አንድ ጊዜ ቅዱስ ቁርባን ከተቀበልን በኋላ ያው መለኮት ነው አይደል? አዎ ኤክስፓየርድ አያደርግም አለኝ። አዎ ለምንድን ነው 10 ጊዜ እንድንቀበል የምንታዘዘው? ብዙ አባቶች ይሄን ያዛሉ። የኛን ትምህርት ቢቃወሙትም በተከታታይ ይሄን ትምህርት አዳምጡ። ማነው ወይ ቅዱስ ቁርባን ተቀበሉ ቢያንስ በ3 ቀን አንዴ ይላሉ አይደለም አባቶች። ባለፈውም አንድ አባት ቲክቶክ ላይ ሲናገሩ ነበረ፣ አሳይቻቸዋለሁ ቪዲዮን። ሰይጣንን ለማባረር ከ5 ነጥቦች ውስጥ አንዱ አሉና ተከታታይ ቅዱስ ቁርባን በ3 ቀን አንዴ መቀበል አሉ። ምን ማለት ነው? ለምንድን ነው እንደዚህ ተከታታይ የምንቀበለው? አንዴ ከተቀበልን አይበቃም ወይ ያለኝ። አዎ እሱማ በእርግጥ ልክ ነው፣ ኤክስፓየርድ አያደርግም። ግን ማንኛውም ሰው በደንብ አዳምጡ። ማንኛውም ሰው ንስሐ በገባ ቁጥር ማህተሙ ቲተሩ ቅዱስ ቁርባን ነው። ንስሐ ገብቶ ቀኑና ወስዶ ይፍቱኝ ካለ በኋላ ቅዱስ ቁርባን ካልተቀበለ ንስሐው ተቀባይነት አይኖረው። ይሄን ታውቃላችሁ። ለዚህ ነው ቶሎ ቶሎ የምንቀበለው ተቀበሉ የሚባለው። ያ ማለት በተቀበላችሁ ቁጥር ንስሐ ግቡ፣ ወይም በንስሐ በገባችሁ ቁጥር ተቀበሉ ሲባል ምን ማለት ነው? አንድ ጊዜ ለምሳሌ እኔ ንስሐ ከገባሁኝ ቀኑና ወሰድኩኝ በል፣ ከዛ የተሰጠኝን ቀን ጨረስኩኝ፣ ቅዱስ ቁርባን ተቀበልኩኝ። ከዛን ቀን ጀምሮ ኃጢአቱን ካልደገምኩትና በንጽህና ምኖር ከሆነ አሁንም እንደገና ንስሐ መግባት አይጠበቅብኝም። ቅዱስ ቁርባኑ ላይ መቀጠል ነው ያለብኝ። ግን ስህተት ካለ በመካከል ምንድን ነው የማደርገው? እጽፈዋለሁ። የሚመች ቦታ ላይ ሲሆን ንስሐ ልገባበትና
ልቆ እንትን ቃሉን አልወስድበት። ግን ቅዱስ ቁርባን መቋረጥ የለበትም። ያ ስህተት ከሰራችሁት በኋላ ትጽፉታላችሁ እንዳትረሱት። ከዛስ ወዲያው የምትችል ከሆነ በወር ቶሎ መናዘዝ። ግን ቶሎ መናዘዝ ሲባል ያንን ኃጢአት ራሱ በተደጋገመ ቁጥር ከሆነ ማቆም፣ ስጋው ደግሞ ማቆም አለባችሁ። ስጋው ደግሞ መቆም አለበት። አንድን ኃጢአት በተደጋጋሚ የምትሰሩት ከሆነ ስጋው ደግሞ ታቆሙና ምን ታደርጋላችሁ? ያንን ኃጢአት ለማቆም መለማመድ አለባችሁ። ዝሙትም፣ ወሲብም፣ ሲጋራም፣ ጫትም፣ ሱስም፣ ሌብነት ምንም ይሁን ብቻ የሆነ ነገር በእናንተ ህይወት ውስጥ ሚዛን መበደልም፣ ነጋዴ መሆን የሆነ ነገር ችግር ካለ እሱን ነገር ለማቆም ተለማምደህ ነው ከዛ እንደገና መቀበል ያለብህ እንጂ በየወሩ እሱን ራሱን ኃጢአት እንደገና እየሰራው አሁን ንስሐ እየገባ አንተም ትሰለቻለህ፣ ንስሐ አባትም ይሰለቻል። ስለዚህ ምን መሆን አለበት? ብትችል እግዚአብሔር ባንተ ላይ በደንብ እንዲከብርና መንፈስ ቅዱስ በደንብ እንድትሞላ ያንን ክፉ ልማድ ለማቆም ልምምድ ውስጥ መግባት። ለምን ስጋው ደሙን ትፈልገዋለህ? 10 ጊዜ እኮ ስጋው ደሙን የምትወስደው እኮ ክርስቶስ ስለሚናፍቅህ ነው። ኃጢአቱን ግን ማቆም አልቻልክም ማለት ነው። ስለዚህ 10 ጊዜ ቅዱስ ቁርባን እንድንቀበል የምንታዘዘው ለምንድን ነው? ንስሐ ገብተን እግዚአብሔር ይፍታ ቀኑና ወስደን ስንጨርስ እግዚአብሔር ይፍታ ከተባልን በኋላ ዝም ብለን ቤት ከተቀመጠን ጥቅም የለውም። ስጋው ደግሞ አንድ ጊዜ መውሰድ ያስፈልጋል። ማህተም እሱ ነው። አንድ ድርጅት፣ አንድ መስሪያ ቤት ደብዳቤ ወደ ሌላ ድርጅት ሲልክ ማህተም ከሌለው የማን ዱርዬ ጻፈው ነው የሚባለው አይደል? ማህተም ያስፈልጋል። ያ ደግሞ የክርስቶስ ስጋና ደም የበጉ ማህተም ይባላል፣ የበጉ ደም ይባላል ይላል ራዕየ ዮሐንስ ላይ። በነጭ ልብሳቸው ላይ የበጉ ደም ምልክት ያለባቸው እነሱ ብፁዓን ናቸው ነው የሚለው። በበጉ ደም ልብሳቸውን ያጠቡ ይላል። ያ ማለት ማህተም ማለት ነው። ልብሳቸውን ያጠቡ ማለት ንስሐ ነው፣ መታጠብ ንስሐ ነው። በበጉ ደም ያጠቡ ማለት ደግሞ ንስሐ ከገቡ በኋላ ቅዱስ ቁርባን የተቀበሉ ብፁዓን ናቸው ነው የሚለው እንጂ ዝም ብሎ መሀል ላይ መቅረት አይደለም። እሺ ሄሎ ማይድር እያላችሁ ምጽፉ ሰዎች እንደው እስቲ ባካችሁ አዳምጡ እና የት ጋር ነበርኩኝ? አዎ ንጽህናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አርገሽዋልና ደስ ይበልሽ አላት ይላል። ራሱ ሰይጣን እኮ ነው። አቤት ልክ አፎሚያን እንዳታለላት ማለት ነው። ሳራ ሆይ የቤቱ መዛነቢያ ማለት መሰላችሁ ማገር ማለት ነው። ይሄ ምንድነው? ከላይ ምን ይላል? ንጽህናን ከመውደዷ የተነሳ አሸነፈችው። ልክ ስታሸንፈው ዲያብሎስ ማድረገ የመጨረሻ ጥይቱን መተኮስ ጀመረ። ትዕቢት። ይቺ ነገር በጣም ብዙ እህትና ወንድሞቻችን የጣለች ኃጢአት ናት። ትዕቢት። በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ይላል። መዛነቢያ ማለት የቤትና ቤት የተጋጠመበት ማገር እንደማለት ነው። ዝናብ መጥቶ እንደዚህ የሚያርፍበት እንደዚህ ማገር እንደማለት ነው። ብቻ መዛነቢያ እና ቆማ ሳለች ይላል። እንደ ቅዱሳን ለመሆን ማለት ነው። እኔ በቅቻለሁ አይነት ነገር አይደል? በትዕቢት ሊጥላት ተገልጦ ሰይጣን ተገለጠ ይላል። እሺ ሲገለጥ ጸሎት በጣም ረጅም ሰዓት ጸልያለች። ንጽህናዋ አሸንፎታል፣ ጽናቷም አሸንፎታል። እንዴት ተገልጦ ፊት ለፊቷ ሊቆም ቻለ ሲባል ትንሽዬ ትዕቢት ሰይጣን እኛ ጋር እንዲጠጋ ያደርገዋል። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም እንደሚባለው ማለት ነው። ከአፉ ሊጥ ማለት የሰረቀው፣ ከወገቡ ፍልጥ ደግሞ የታበክ ተብሎ ኳስ ተብሎ እያለ ሄዳል አይደል? ሰይጣንም እንደዛ ነው። ሁልጊዜ ይልከሰከሳል። እንደሚያገሳ አንበሳ በዙሪያችሁ ሊነጥቅ ይዞራል እንደሚባለው ሁልጊዜ ያደፍጣል። ለምንድን ነው ግን የሚከታተለው? ባለፈውም ነግሬያቸዋለሁ። ሴቶቹንም ወንዶቹንም ያደፍጣል። ሊጥላት በትዕቢት ሊጥላት ይህን ያክል እሷ ጋር ለምን ተፋለመ ሲባል የትኛው ነው? ከጎረቤት የመጣው ነው ወይስ ከበረሃ የመጣው ነው ወይስ ከየት የመጣው ሰይጣን ነው ሲባል ከየትም የመጣው አይደለም፣ አብሯት የነበረው ነው። ይሄ ሰይጣን ነው የሚፋለመው። ምን አግብቶት በቃ ትቷት አይሄድም። ሌላ ስንት ዝሙት የሚሰራ ሰው አለ። መያዝ ከፈለገ እሱ ዝሙት መስራት ፈልጎ እኮ አይደለም። ዝሙት የሚሰሩትን ይዞ የማይሰሩትን ደግሞ ዘማዊ እንዲሆኑ ማድረግ ነው ስራው። ስለዚህ ሰይጣን ምንድነው? አንድ ሰው ላይ ችክ የሚለው የአንድ ሰው የተባለው የሚጸልየው ሰውዬ የብዙ ሰዎችን ህይወት ስለሚያተርፍ ነው እሱ ሰውዬ ላይ የሚያተኩረው። የብዙ ሰዎች ምክንያት የመዳን ምክንያት እንዳይሆን አንተ አሁን ቤት ውስጥ የምትጸልይ ወይም የምትጸልይ እህቴ ካለሽ በትዕቢት በከንቱ ውዳሴ ምናምን ጥሎሽ ከሆነ ቶሎ ንስሐ ግቢ። ቤተሰቦች ይቅርታ አድርጉልኝ፣ በላያችሁ ላይ ተመጻድቄባችኋለሁ፣ ጸላይ ተጫውቼባችኋለሁ፣ ጸሎት ይሄ አጉላጉል ቅዱስ እናንተ ላይ ተጫውቼባችሁ ይቅርታ አድርጉልኝ ብለሽ በይ ወይም ብለህ በል። ሰይጣን የዛን ሰዓት ወገቡን ነው የምትለው። ይሄው በትህትና በንጽህናና በጽናት ስታሸንፈው በትዕቢት መጣባት ይላል። ከዛ
ረጅም ሰዓት ቆሞ መጸለይ ለታይታ ነው። ታዲያ በር ዘግቶ ነው የሚጸለየው። ለታይታ መሆን የለበትም ነው እያለ ያለው። መዛነቢያ ላይ እኮ መቆም ማለት ከውጭ ደጅ ላይ እኮ ወጥቶ መጸለይ ሰው እንዲያያት እኮ መሆን ማለት ነው። ሳራ እዚህ ጋር በትዕቢት በከንቱ ውዳሴ ትንሽ ያዝ አደረጋት። ግን እኮ በጣም እኮ ተፋልመዋለች። በፍትወት በምናምን ተፋልሟታል። እሷም ደግሞ አሸንፈዋለች በጽናቷና ንጽህናን በመውደዷ ነው የሚለው። ንጹህ ነች ብሎ አልደመደምም። ንጽህናን በመውደዷ ነው የሚለው። እኔ ንጹህ መሆን ነው የምፈልገው፣ እኔ ቆሻሻ መሆን አልፈልግም፣ ነፍሴ ሁልጊዜ ኃጢአትን በቃ በፍጹም ትጸየፋለች ብላ ሁሌ የምታስብ ሰው ነች ማለት ነው ይቺ እናት፣ ይቺ ቅድስት። ስለዚህ ሊጥላት ፈለገና ሳራ ሆይ ሰይጣን ድል አድርገሽዋልና ራሱ በራሱ እኮ ነው አሸንፈሽኛል። አንዳንድ ጸበል ላይ ታችኋል። መቼ ነው የምትሄደው ሲባል የማርያም ዕለት በ21 እሄዳለሁ ይላል። በቃ በ21 ሄደ ብላችሁ እናንተ ስትጠብቁ በ21 እሱ ይደበቃል። ለምን መቼ ነው የምትሄደው ብላችሁ ተጠይቃችሁት፣ እሱ እንዴት ይጠይቃል? እናንተ ናችሁ በዚህ ቀን የምትሄደው፣ ወይም ደግሞ እኔ ራሴ ሂድ ስለለ የምትሄደው ነው የሚባለው። አዛዡ እናንተ ነው መሆን ያለባችሁ። ለምን? እናንተ ባሪዎች አላችሁ፣ ልጆች ናችሁ፣ ወራሽ ናችሁ፣ የተቤዣችሁ ዋጋ የተከፈለላችሁ ስለሆናችሁ አጋንንት እንዴት ጠይቃችሁት በዚህ ቀን የሚሄደው እንዴት ይላል? እሱ በፈለገው ቀን ይሄማ ምስህ ምንድነው ተብሎ እንደተጠይቆ አመድልሼ ገልነክሼ ነው የምወጣው ብሎ እንደሚለው ቡዳ ቀበሪቾ ተጭሶ እንደሚወጣው ነው የሚሆነው ማለት ነው። ምስህ ተጠይቆ ምስህ ምንድነው መውጫህ ምንድነው ተብሎ ተጠይቆ ምስህ ማለት ግብርህ ማለት ነው። ስለዚህ ሳራ ሆይ ጸሎትሽ ተሰምቶልሻል ብሎ አላት። ሰይጣንን አሸንፈሽዋል አላት። አቤት ራሱ ሰይጣን ልክ እንደ መልአክ መስሎ። ለዚህ ነው ቅዱስ ጳውሎስ ምን አለ ይላል? ብርሃናዊ መልአክ መስሎ ይመጣል ሊያሸንፍ ሊያታልል ማለት ነው። ሰይጣንም እኮ ብርሃናዊ መልአክ መስሎ ይመጣል አለ። ልክ አፎሚያን እንዳታልላት ማለት ነው። ድል አድርገሽዋልና ደስ ይበልሽ አላት። እሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድራጊ ላበረው አልችልም፣ ይቅርታ ላበረው አልችልም አለችው ይላል። ከጌታዬ በስተቀር ድል አድርጌ ላበረው አልችልም አለችው። የዚህ ሰዓት ሰይጣን ምን ይላል? የሚለው አይደለ? አንቺ እንዴት ነው ማሸነፈሽ ምናምን ይላል። እንደዛ ነው የሚለው። ሌላ ምን ሊል ይችላል? ቀጥታ ቃል በቃል ነው የጠቀሰችለታ። ምክንያቱም ከንቱ ውዳሴ ሊጥላት ፈለገ። በዛች በኩል ትንሽ ቲቪት ምናምን አመጣባትና ከዛ ደጅ ላይ ወጣ ቤት ውስጥ ትጸልይ የነበረችው የቤቶች መዛነቢያ ላይ ወይም ደግሞ ማገር ላይ ወጣ ሰው እንዲያያት ሆና መጸለይ ስትጀምር አጅሬው ደግሞ መጣ ልክ እንደ መልአክ መስሎ። ሳራ ሆይ ደስ ይበልሽ፣ ሰይጣንን ድል አድርገሽዋል። እኔን አላለም ሰይጣንን። ለዚህ ነው ጠንቋይ ቤት ስትሄዱ ሰይጣን አትበሉ የሚባለው ራሱ ስለሆነ። አጋንንት ሰይጣን አይባልም፣ ዝም በሉ አባብዬ ይቆጣሉ ይባላል አይደል? እንደዚህ አይባልም ይላሉ። ለምን? እሱ ነው እዛ ያለው፣ ስሙ እንዲጠራ አይፈልግም። ሰይጣንን ድል አድርገሽዋል ያለው አታላዩ። ስለዚህ በጣም እንትን አላግጥ ነው ማለት ነው። ሰይጣን የሚሆነ ምንድን ነው የምትሉት የሚያፌዝ ማለት ነው። እኛ የምናስበው እንዴት ነው? ኃይለኛ፣ ቁጡ፣ ግልፍተኛ ከዛ ደግሞ የሚፈራ ብቻ ነው አይደል? ኧረ የማያምን ሰው ወይም ትንሽ የሆነ ችግር ያለበት ሰው ካገኘ እንዴ ጀለስ ምናምን እንዴት ነህ መች ምናምን አይነት ነገር የሚል አይመስላችሁ? አብሯችሁ ከእናንተ ጋር ሆኖ ይሄስ ትፈልገዋል ይሄስ ትበላለህ ማን ብሎ አልተገለጠም እንጂ አይናችሁ ላይ ሆኖ አሁን እናንተ ለምሳሌ አይናችሁ አዋጅ ይሆንባችኋል። የምትገዙት ዕቃ ኖሯል። በውስጥ ታዋቂነት ግን እሱ እያላችሁ ይሄስ ይሄኛውስ እያላችሁ ነው። በውስጥ በኩል እናንተ የምትሉትን እሱ የሚለውን ነው የምትደግሙት ማለት ነው። ከዛ ምን አለችው? በጣም ደስ የሚል መልስ ነው። እሷ መልሳ እኔ ደካማ ሴት ነኝ፣ ትክክለኛ አባባል ነው የተናገረችው። ምንም እንኳን ሊሸውዳት ቢሞክርም ግን የጌታ ልጅ ናትና እኔ ደካማ ሴት ነኝ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር። በነገራችን ላይ ስንክሳር ውስጥ እስካሁን ሳነብላችሁ የኢየሱስ ክርስቶስ ስም የሌለበት ገድል አለ? የሌለበት ታሪክ አለ? ደስ አይልም? ተዋህዶ በዚህ ልክ ፕሮቴስታንቶች በኢየሱስ ክርስቶስ ላይ ገድል አላቸው፣ ስንክሳር አላቸው። በዚህ ልክ አላቸው። እያንዳንዱ ቅዱሳን የጌታን ስም ጠርተው ነው የሚድኑት ደስ ሲሉ። ከዛስ መጨረሻ ላይ ቃል ኪዳን ይገባላቸዋል። እሺ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም አለችው። የዚህ ሰዓት ይህችም ቅድስት አብረዋት ላሉ ደናግላን ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበረ ይላል።
ሰይጣን ይዛት ብን ብሎ ሄዷል ማለት ነው። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖረውም ማለቻቸው ይላል። ይሄም ማለት ነው ሰይጣን እኔን እንዳያሰናክለኝ አንድ ስቴፕ እንኳን ወደፊት አልሄድለትም፣ እያንዳንዱ ነገር እከታተለዋለሁ ብላ የምታወራቸው ምኗን ነው? ታሪኳን ነው የምትነግራቸው። ስለ ራሷ ነው የምትነግራቸው። እያወራች ያለችው ገድሏን ወይም ገድሏን ሳይሆን ኃጢአቷን ነግራቸው፣ እባካችሁ እህቶቼ ልጆቼ እንዳትሰናከሉ ብላ ገዳም ውስጥ ያሉትን ሴቶች ታስተምራቸዋለች። ብዙ ትምህርቶችም ታስተምራቸዋል ነበር። እንዲህም ትላቸው ነበር፣ ከቀን ብዛት ጠላት፣ ከቀን ብዛት ነው የሚለው ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ በቃ የወደፊቱ ነገር እንደምቾታ ነገር አይቸው ማለት ነው። እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖረውም። ሁልጊዜ ሞቴን አስባለሁ ነው ነገሩ። በቃ አጭሩ አገላለጹ ነው። የአማርኛው የጸሐፊው አጻጻፍ ነው ትንሽ ለየት ያለው። ዳግመኛም ለሰው ርኅራሄ በማድረግ በተሻለው ነበረ። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍት ውስጥም የተጻፉ ሌሎችም ብዙ ቃላቶችንም ተናገረች እያረች ምን እንዳስተማረቻቸው ነው የሚናገረው። ታላቅ ተጋድሎንም እየተጋደለች በአቷም በባህር ዳርቻ ሆኖ 7 ዓመት ኖረች ይላል። በምን ዳርቻ? በባህር ዳርቻ። አንዲት ቀን እንኳን ከሰው አንዱንም አላያትም። የሚገርም ነው። ከሰዎች መካከል ማንም አላያትም። በባህር ዳርቻ ነች። አሳ የሚያጠምዱ ሰዎች ምናምን ይኖራሉ፣ ብዙ ነገር ይኖራል። አንድ ሰው እንኳን አላያትም። እሷ ግን ሁሉን ታይ ነበረ። ያ ማለት ነው ተሰውራለች ማለት ነው። አይገርማችሁ? እሺ እንዳትሰናከል በአት ውስጥ ዋሻ ውስጥ ተደብቃ ነው ብለን እንዳንል፣ እንዳትሰናከል ምን ማድረግ ነበረባት? እልም ወደኋላ በረሃና ወደ ገዳማ መግባት ነበረባት። ኦልሬዲ በጸሎት ምን ሆነች? ተሰውራለች። ይቺ ልጅ ተሰውራ ማንም ሰው አያትም። እሷን ባህር ዳርቻ ላይ፣ እሷ ግን ሁሉን ታይ ነበረ። ከተሰወረች በኋላ ትሰናከላለች? አትሰናከልም። ስለዚህ እግዚአብሔር አምላክ ይህን ነገር አሳይቶናል። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የህይወት ማሰሪያ ተፈታ የዘላለም ተላ ደስታ ወደሚገኝበት ሄደች የሚለው ወደ ብሔረ ብፁዓን ብሔረ ሕያዋን እንደማለት ነው። ጸሎቷ በረከቷ ከኛ ጋራ ለዘላለሙ ይኑር አሜን። ደስ ሲል ከዚህ ምን ተማራችሁ? ሳራ ሆይ የሚለው አይገርምም? ራሱ ሰይጣን መምህር ተስፋዬ ሆይ ጸሎት ተሰምቶልሃል ብሎ ሲመጣ ሲሸውደኝ አስቡት። ምን አርጌ ነው የምለዋ? ኧረ እባክህ ጅሎ አይደለም እንለው። ሌላ ምን እንለዋለን? የትኛው ጸሎት መቼ ተንበርክኬ መች ጀመርኩና ነው የምንለዋ? እንዴ መች ጀመርንና ምኑን እንሳየነውና? ግን በእግዚአብሔር ቸርነትና በስጋው ደግሞ ኃይል አለን፣ በጸበሉ ኃይል አለን፣ በቅዱሳን መልጃ በመላእክት ጥበቃ አለን፣ በመድኃኔዓለም ቸርነት በድንግል ማርያም አማላጅነት አለን ማለት ነው አይደል? እና እንጨምር። አንድ የመጨረሻ ትቀረናለች። ዝም ብሎ እስካሁን 3 ነው ያነበብኩላችሁ። አለች አንድ በጣም የምትገርም እናት አለች። ለምን አይበቃም ወይ ያላችሁት? እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ያለው ነገር እንድንማማር ስለፈቀደ እሺ እስቲ እናንተ ጋር እንዲህ አይነት መልእክት ቢመጣ ምን ትላላችሁ? አይመጣም እንጂ ቢመጣሽ ይምጣላችሁ። በቃ ይምጣና ምን ትላላችሁ? በህልማችሁ እንደው በገሃድ ተውት። ሰይጣን ሊመጣ ይችላል አውቆ። ቅድም እንዳልኳችሁ በቲቪቲ ጥላት ብያለሁ አይደል? ሳልጠቅሳት ላልፍ ነበር። ልመለስ። ሳራንን በቲቪቲ ጥላት በመዛነቢያ ላይ ቆማ የሚለው ላይ አንዳንድ እህቶች አላችሁ፣ አንዳንድ ወንድሞች አላችሁ። እግዚአብሔር ጸጋ ይሰጣል። አዎ ይሰጣል። የተቀበረን መተት ማውጣት አይደል? የተቀበረን መተት ማውጣት፣ የሰውን ፊት አይቶ ማወቅ፣ እንዲሁም ደግሞ ዘመኑን መዋጀት ማየት፣ ሁኔታውን ማየት፣ ሰዎችን እንዲለወጡ ማስተካከል፣ ሰው ውስጥ ያለውን መንፈስ ማየት ስጦታ ነው። አንደኛ ቆሮንቶስ ላይ ምዕራፍ 11 ላይ አለ። መንፈስን መለየት ወይም ማየት ማለት ይሄ ነው። እና እግዚአብሔር ስጦታ ይሰጣል። አዎ ይሰጣል። ግን የተሰጠንን ጸጋ
ይዘነው እንዴት ነው ምን ቀጥለው ነው? በማንኪያ ላይ እንቁላል ይዞ በአፍ አስቡት። ማንኪያ በአፍ ያዙ። ከዛ ደግሞ እንቁላሉን አስቀምጡት። ከዛ ወክ ማድረግ እንዴት ነው? ከወደቀ ወደቀ ነው አይደል? ጸጋ ማለት እንደዛ ነው። በነጋችን ላይ ጸጋ ማለት እንደዛ በቃ እንደዛ ይዞ ስትሄዱ እንዲህ ካላችሁ ትንሽ እልም ካላችሁ ይፈርጣል። ያ ማለት እግዚአብሔር ጸጋን ይሰጠንና ከዛ ይወስደዋል። የኛ አይደለም። አይ ስራበት ብዬ ነው የሰጠው ማጠብቀው ከሆነ አምጣ ብሎ ይቀማል። ብዙዎቹ ያጠምቁ የነበሩ የሚፈውሱ የነበሩ የሚያስተምሩ የነበሩ ብዙዎቹ የተለያየ አይነት ጸጋ የነበራቸው የቅዳሴም የዝማሬም ብዙ አይነት ጸጋ የነበራቸው በዝሙት ምክንያት በትዕቢት በከንቱ ውዳሴ ጸጋቸውን ባለመንከባከባቸው በምን በጸሎት ባለመደገፋቸው ባለመጾም ባለመጸለይ ባለመስገድ ንስሐ ባለመግባትና ቅዱስ ቁርባን ባለመቀበል እንዲሁም ደግሞ በሰው ፊት ሲገኙ ክብሩን በመፈለግ ውዳሴውን በመፈለግ ይሄ አፉ በቃ እንትን አንቱ ሲባል ወይም እንደዚህ ሲባል ምናምን ያን ነገር ፈልጎ ያን ነገር የበለጠ ክብሩን ማግኘት የሚቻልበት ሲስተም መፍጠር ማለት ነው። ይሄ ሲሆን ጸጋው ይወሰዳል። ከዛስ ብትሉት እምቢ ይላል፣ ፍሬ ማፍራት ይከብዳል። ስለዚህ ጸጋ መንፈስ ቅዱስ በዚህ ዘመን አለ። የሰኞ ውዳሴ ማርያም ላይ ኃጢአት በበዛችበት ስፍራ የእግዚአብሔር ጸጋ ትበዛለች ይላል። ያ ማለት ብዙ ኃጢአተኞች ባሉበት ቦታ ላይ እግዚአብሔር ተአምሩን መስራት ይችልበታል ማለት እንጂ ኃጢአት በደንብ ስሩ እግዚአብሔር ጸጋው እንዲበዛላችሁ ማለት አይደለም አይደል? ግን የሆነ አንዳንድ ጊዜ አሁን እኛ በዚህ ዘመን ያለን ሰዎች በእኛ ዘመን ብቻ ጦርነት፣ ሰው መገዳደል፣ መተራረድ፣ ሞት ምናምን የበዛ ይመስለናል። በእኛ ከዚህ ዘመን በፊት ደገኛው ይመስለናል። የዛሬ 50 ዓመት የዛሬ 30 ዓመት የዛሬ 80 ዓመት ያሉ ሰዎች መልካም ሰዎች፣ እኛ ደግሞ ክፉዎች፣ መጪው ደግሞ የባሰ ክፉ እንደሆነ አድርገን የምናስበው። ግን ሁሉም ዘመን አንድ አይነት የሚገርማቸው። እስቲ አስቡት በአፄ ኃይለ ሥላሴ ዘመን የልጅ ኢያሱ አባት አይደል ማን ናቸው? ራስ አሊ ናቸው። መተው በ15 ደቂቃ በአንድ ሰዓት ጦርነት 15,000 ወጣት ነው ታርዶ የረገፈው። አፄ ኃይለ ሥላሴና የልጅ ኢያሱ አባት ተጣልተው ማለት ነው። አስቡት በ15 ደቂቃ በአንድ ሰዓት ውስጥ 15,000 ወጣት በአንድ ሰዓት ውስጥ የረገፈው። ተውት ይሄን ጣሊያን መጥቶ ነዳያንን ሰብስቦ መርዝ ሰጥቶ ነው የጨፈጨፋቸው። አዲስ አበባ ሙሉ በሙሉ በመላው ከተማ በክፍለ ሀገርም በምንም ሬሳ በሬሳ ሆና ነበረ በጣሊያን ዘመን። በሚኒሊክ ዘመንም እንደዛው፣ በደርግም ዘመን እንደዛው፣ በኢህአዴግም ዘመን እንደዛው፣ አሁንም ይቀጥላል ማለት። በዚህ ክፉ ዘመን ለእኔ የተለየ ጸጋ ሰጥተኸኛል ብሎ ከመመጻደቅ ይልቅ ምንድነው የሚሻለው መሰላችሁ? እኔ አይገባኝም ጌታ ሆይ ግን ወደ እኔ የሚመጡትን ሰዎች አንተ ነህ የምታውቃቸውና አምጣቸውና እኔ በኃጢአተኛ አንደበቴ ልምከራቸው፣ አንተ መልሳቸው ብሎ ትህትና ማሰብ የሚሻለው። አንድ ጸጋውም ካለ ደግሞ ዝም ብሎ ጸጋውን ማገልገል ነው። ታይታውን አስወግዶ ክብሩን አስወግዶ። እኔ አንዳንድ ጊዜ ይገርመኛል። በተለይ ከሌላ እምነት የመጣችሁ ሰዎች በተለይ አሁን እቺ ማነች በቆጃ አካባቢ ያለችው ባለፈው ቪዲዮ ላይ ያቀረብኳት 62ኛ ልዩ ገጠመ ላይ ያቀረብኳት ጠጓር ቡዳ አይነ ጥላ ምናምን ውጣ ምትል የነበረችው ሴት ማለት ነው። ይላችሁ እግዚአብሔር ጸጋ ይሰጣል ብያችኋለሁ። ግን ጠቋር ይሁን ሰይጣን ይሁን ምን ይሁን ሳይለይ ገና ሳይታወቅ ቤተክርስቲያን ገብቶ ቼክ ሳትደረግ ዝም ብሎ ሄዶ እዛ ክምር ማለት ጥቅም የለውም። መጀመሪያ ቼክ መደረግ አለበት፣ ፍሬዋ መታወቅ አለበት። እዛ ቦታ ላይ ያሉ ሰዎች ምን ያህል ጊዜ ሆኗቸዋል? ለምንድነው ከሌሊቱ 6 ሰዓትስ መንፈስ ቅዱስ ወረደ ተብሎ በዛ ልክ እሷ የነካቻቸው ሰዎች እንደዛ በሌሊቱ 6 ሰዓት የሚጠናወታቸው ያ ነገር? እንደገና ከእስልምና የመጣች ሰው ናት አይደል እንዴ? ቀጥታ ከእስልምና እንደመጣች ወደ ቤተክርስቲያን ስትመጣ ማርያም ተገለጠችልኝ፣ እንደዚህ አለችኝ፣ ሚካኤል እንደዚህ፣ ገብርኤል እንደዚህ አለኝ፣ መድኃኒዓለም እንደዚህ አለኝ ነው የሚሉት። እንዴት መንፈሱ መጀመሪያ መጋለጡ ሳይታወቅ መያዙ ሳይታወቅ ያዋቸው ሲጋደሉ እስቲ እነዚህ እናቶች እንዴት እንደሚያታልላቸው። ስለዚህ መንፈስን ሁሉ አትመኑ፣ ግን ክርስቲያን ሁሉን ይመረምራል። ክርስቲያን በማንም አይመረምርም፣ እሱ ግን ሁሉን ይመረምራል ነው የሚለው። እዚህ ቦታ እንደዚህ ያለ እዚህ ቦታ እንደዚህ ያልባችሁ አትንፈሱ፣ ወደዛ ወደዚህ አትሂዱ። አንድ ቦታ ነው መሆን ያለባችሁ። እና ትዕቢት የጣላትም እጅ ላይ ሊጥላችሁ ይችላል። ጸጋው ኖሯት ግን በትዕቢት በከንቱ ውዳሴ ጸጋዋን ተነጥቃ አጋንንት የሚጫወትባት ሴት እጅ ላይ ልትወቁ ትችላላችሁ። ወይም አጋንንት የሚጫወትበት ሰው ካህንም ሊሆን ይችላል፣ ጸጋ ያለ ሰው እጅ ላይ ልትወቁ ትችላላችሁ።
ኦልሬዲ ጸጋው ከተነጠቀ 5 ዓመት 10 ዓመት አልፎት ሊሆን ይችላል። ያ ሰው ግን በዝናው ነው የሚኖረው፣ በስሙ ነው የሚኖረው ማለት ነው። በዛ ስም ነው የሚኖረው እና አንዳንዴ ጥንቃቄ ማድረግ አለባችሁ። የእግዚአብሔር መንፈስ እናንተ ላይ ሊያድር እንደሚችል አስባችሁ እግዚአብሔር ሆይ እባክህን ወደ መልካም መንገድ ምራኝ ብላችሁ ራሳችሁ መጸለይ ነው ያለባችሁ። ይሄ ማለት በጸጋ አትመኑ ሳይሆን ጥንቃቄ አድርጉ ነው። እሺ